ለፍቅር ስል ደራሲ ጎስ፣ ተራኪ ኢናያ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ክፍል 1። ጓዶች በቃ አሁን መሄድ አለብኝ፣ መሽቷል። ከዚህ በላይ አብሬያችሁ ብቆይ ደስ ይለኝ ነበር፣ ግን አሁን መሄድ አለብኝ አልኳቸው። የእጅ ሰዓቴን ተመልክቼ ከተቀመጥኩበት ጉቶ ላይ ለመሄድ ተስፈንጥሬ እየተነሳው፣ ምን ሆነሃል ኤስኮባር? ገና 2 ሰዓት እኮ ነው አለኝ ጓደኛዬ። የእጅ ሰዓቱን ተመልክቶ በመገረም ከተቀመጠበት በመነሳት እንዳልሄድ ለመከላከል አጥብቆ እጄን እያያዘኝ፣ ተው እባክህ ሙሌ፣ ኤስኮባር የሂትለርን ልጅ ከጠበሰ ቀን ጀምሮ እንደ ዶሮ ፀሐይ ከማዘቅዘቁ በፊት ነው ቆጡ ላይ የሚሰፍረው አለ ጓደኛው። ጓደኛዬ ሌላኛው ጓደኛዬ ከሱ ነጠቅ አድርጎ፣ ድሮም ግድ ሆኖባት ነው እንጂ አሳዳሪዎቿን ባትፈራ ኖሮ በዚህ ሰዓት አትገባም ነበር። በነገራችን ላይ ኤስኮባር የስኬም ፈረስ እኮ እንዳንተ በጊዜ አይገባም አለ። ከተቀመጠበት ፊት ለፊት የሚገኘው የሰኬም ቤት በአገጩ እየጠቆመ። ሰኬ የምንለው ጋሪ ነጂ በጊዜ ገባ ከተባለ ከምሽቱ 4 ሰዓት ከጠጅ ቤት ፈረሱን እንደጫነ በተኩላተፈ አማርኛ ስነሳ መጠጣለሁ ባንቺ ምክንያት፣ ስተኛም ጠጣለሁ ባንቺ ምክንያት እያለ እየዘፈነ እንደሚገባ እያስታወሰ ሳቁን ለቀቀው። የሱን ሳቅ ተከትሎ ጀማው ልክ እንደ ሰኬ ፈረስ አሽካካ። እንዴ የሂትለር ልጅ ጠበሳት? የትኛዋን ነው አለ ለስራ ለወራት ከኛ ጋር የራቀውና ሰዓቱን እያየ ከፊት ለፊት የቆመው ጓደኛዬ በመገረም እያየኝ። ፌሚኒስቷን ነው አለ አንደኛው እየተቸኮለ ማንም እንዳይቀድመው እየተሽቀዳደመ። ኧረ ያችን ከማናንሽ እውነት ጠበስካት? ሂትለርስ ምን አሉክ በፈጣሪ አለኝ። አሁንም ለወሬው አዲስ የሆነው ልጅ በመገረም፣ እባክህ ምን ይላሉ? ምንም እንኳን አይነኬም ባገነን ቢሆኑም ከፈሱ የተጣላ ሰይጣን የሆነውን ኤስኮባርን ደፍረው ይናገሩታል ብለህ ማሰብ ሞኝነትህን ይናገራል። በፈጣሪ ስም ግን ስራ ያጃዝባል የሚባለው እውነት ነው ለካ። አንተም ሆንክ ኤስኮባር ስራ ስትጀምሩ አለማችሁን ረስታችሁ ጀዝባችሁ እኮ ያው ምን ይሉታል ብለህ ነው ሙሊላሽ ከማለት ውጪ አለ ሌላኛው በምርቃና የሚፈጣውን አይኑን እያቁለጨለጨ። ሂትለርን የሚል ስም የሰጠናቸው የቀበሌያችን ሊቀመንበር ክፋት ሁሉም ቢያውቅም የኔ ክፋት ከሳቸው እንደሚበልጥ በሾርኔ እየነገረኝ ጭምር እግረ መንገዱም እኔና ሙሉ ቀን ስራ ስንጀምር የነበርንበት ህይወት እንደረሳን በወቀሳ መልስ እያቀረበልን። ወይ የፈጣሪ ስራ! ኤስኮ የምር በጣም ነው የገረመኝ። ስንቱን እንስት እንደዛ ሞትንልክ እያሉ ቀን ሌሊት የሚያስለቅሱትን እንቁ የሆኑ ልጆች አሻፈረኝ ብለ እጅ ፎንጋ ላይ ትወድቃለህ። በዛ ላይ እኮ ሴት ልጅ ከወንድ ልጅ እኩል ነች ብለ የምታምን እንደው የራሱ የሆነ ማህበር ያላት እኮ ፌሚኒስት ነች። አስበው፣ እሷ ፌሚኒዝምን ለማድነቅ ከተማ ላይ ከተማ ስትዞር በየድግሱና በየስብሰባው ምሳሌ ስትሆን፣ አሁን የኔ ባል ብላ እኮ ወሬዋን የምትጀምር። ለካ አባቶቻችን እውነት ነው ያሉት፣ ፍቅር እውር ነው መውደቂያ። ገና ተናግረው ሳይጨርስ በቃ አሁን መሄድ አለብኝ፣ ሌላ ቀን እንገናኛለን ብያቸው መልሳቸውን ሳልሰማ ከመብራቱ ወደ ጨለማው ገባው። ይህማ ተስፋ የለውም። ገና ካሁኑ እንደዚህ ከተቆጣጠረችው ሲያገባት እንደ ሳሎን ውሻ ከቤት አታስወጣው። እኩል ነን እያለች እንጀራውን ላስታስጋግረው ቤት ስታሳጥበው የሚለው ሐሜታቸውን እስክርቃቸው ድረስ ይሰማኝ ነበር። ጸጥ ረጭ ያለው የጨለማው ድባብ ለብዙ ሰዎች ፍርሃትን የሚጭር ነው። ለኔ ግን የመመሰጫዬ ቦታዬ ነው። ትላንቴን ዳግም የማስታውስበት ቦታ ነው። ሌሎች በየብሎኩ ሲዘረፉ እኔ ግን ደፍሮ የሚሰርቀኝ የለም። እንደ በረዶ በነጻው ሸሚዜ ላይ በወርቃማ ፊደላት ጊዜው ያንተ ነው ኤስኮባር የሚለው ጽሑፌን ሲያዩ ለመስረቅ ማጅራቴ ላይ ለማውጣት ሰከንድ የቀራቸው ሌቦች ተሸማቀው ይመለሳሉ። ምክንያቱም ሰፈር ውስጥ የምታውቀው በአረመነቴ ሳይሆን እኔን የሆነ ነገር ቢያደርጉኝ እንኳን ማን እንዳደረገ የደረስኩበት ዕለት ሞት እንዲመኘን የማደርገው። ፊልም ላይ የሚታዩ ማሰቃያ ዘዴዎች አንድም አይቀሩም። በርበሬ ከመወደዱ በፊት
በርበሬ ከማጠን ጀምሮ ዘቅዝቆ በመስቀል በእርጥብ ፎጣ እስከ መግረፍ ድረስ ያሉትን ቀላሎቹ ቅጣቶች ናቸው። አሁን ያ ወኔ ወደ መዳፈኑ እየሄደ ነው። የሰው ልጅ ምን እንከን ጀግና፣ ጀብደኛ፣ ሲሰኛ፣ ፈሪም ሆነ አሸባሪ ያበጠው ልቡን የሚያስተነፍሰው አንድ ነገር ብቻ ነው። እሱም ፍቅር ነው። እውነተኛ ፍቅር ባለበት ቦታ በሙሉ ጠብ የለም። ጠብ በሌለበት ቦታ በቀልና ክፋት የለም። ፈጣሪ የዓለምን ሕዝብ በፍቅር ብርሃን ለማኖር ከኃጢአታችን ለማጠብ አይደል በፍቅር ለኛ ሲል የሞተው። የሰቀሉትን ቢሆን ላሰሩት ኃጢአት ለማስከፈል ይልቅ በፍቅር ሊገዛቸው ስለፈለገ የሚያደርጉትን አያውቁም አይደል ያለው። ፍቅር ይቅር ባይ ነው። ፍቅር ተራራ የሚያህለውን የክፋት ቤት የሆነውን የሰው ልጅ ልብ ማንበርከኪያ ነው። ከወራቶች በፊት የትኛውን ፍቅርን የሚሰብክ ባለቅኔም ሆነ ፈላስፋ ይህም ቢሎ ይኖሮ የሰፈር ወሬ እያመጣ አታውራ አለው ነበር። ለያዥ ለገናዥ ያስቸገረው በክፋት የተሞላው ልቤ በአንዲት እንስት እግር ስር ወደቀ። ስጠራሻ ቤት ስልክሽ ወዴት የሚለው ፈሊጤም ተቀይሮ ስጠራኛ ቤት ስትልከኝ ወዴት ማለት ሆነ ስራዬ። ቆዳን ከሚለጣው የጥቅምት ነፋስ ጋር እየታገልኩ በጨለማ ውስጥ እንዳለው አእምሮዬ ከነፋሱ ሽጉታ ጋር ከወራቶች በፊት ነገዶ ሰፈር ውስጥ ከሊቅ እስከ ደቂቅ ከወጠምሻ ጎረምሳ እስከ ቆነጃጅት እንስቶች ማለፍ የሚፈራበት መንገድ አለ። እሱም በነዋሪዎቹ የሰቆቃ ካምፕ የሚል ስያሜ የተሰጠው የኛ ድድ ማስጫ ነው። የኛ ግሩፕ አባላት 6 እንሆን እንደ ማንኛውም ኢትዮጵያዊ ከዩኒቨርሲቲ በኢንጂነሪንግ የተመረቅን። እንደ ሁሉም ተመራቂ ሁላችንም ድንጋይ ማሞቅ የሰርክ ስራችን አድርገናል። የኛ ከሌሎች የሚለየው ስራትን ሳይሆን መስራት ስለማንፈልግ ነው። ብቸኛ የሆነው የሰፈሩ መተላለፊያ ላይ ባለው ጉቶና የተጠረበ ድንጋይ ላይ በመቀመጥ መንገደኞችን ሻካን እያስጨፈርን ሻሸን እየዘፈንን ባስ ካለብንም ከመሬት እየደባለቅን ስለምናሳልፋቸው ሁሉም መንገደኛ በሰቆቃ ስለሚያልፍና የሰፈርነው አንድ ቦታ ላይ ስለሆነ ነው ሰቆቃ ካምፕ ያሉት። በአንዱ ቀን ግን አንድ የጥቁር ቆንጆ የሆነች ልጅ የሚያምር ፈገግታዋን እየለገሰችን ካለምንም ፍርሃት ደረቷን ነፍታ ስታልፍ አንቺ ነኝ የሚለው አስገምጋሚው ድምጼ ሳላስበው ካፌ ተወነጨፈ። እሷ ግን ምንም እንዳልተፈጠረ ዝም ብላን ስታልፍ ለወትሮ ነው ካለምንም ምክንያት ለውጣ የሚልን ግልፍተኛ ጸባይ ጣራ ነካ። መጀመሪያውንም በአቋፍ ላይ ያለውት ልጅ ድምጼን ጮክ አድርጌ አንቺ ደንቆሮ አንቺን ነው እኮ አይሰማችም እንዴ? አንቺን ነው እኮ እየጠራ ያለሁት። ብጣራ መልስ ላገኝ አልቻልኩም። በዚህ መንገድ ላይ ከህግ አስከባሪ ውጪ የኔን ጥሪ ሰምታ ያልመጣ የመጀመሪያ ሰው ነች። ልጅቷ የኔን ቁጣ ከኮብሳት ቆጥረው በመሄዷ በደም ፍላት እየበረርኩ ወደ እሷ ሲሄድ ጓደኞቼ ጥቁር ቆዳን በጥፊ ወደ ቀይነት ስቀይረው እየሳሉ በደስታ አይናቸውን አፈጠጡ። በመንገዱ ሲያልፉ የነበሩ መንገደኞች የከፋ ጉዳት እንዳላደርስባት በመጨነቅ ወደኛ በፍጥነት ለመምጣት እርምጃቸውን ከኤሊ እርምጃ ወደ ጥንቸል ሩጫ ቀየሩት። ግን እነሱ አጠገቤ ከመድረሳቸው በፊት ሩጫ በሆነ እርምጃ ደርሼባት ሄጂ ጸጉሯን ጎትቼ በጠረባ አየር ላይ አንሳፈፍኳት። በጀርባዋ ጧ ብላ ስትወድቅ ያደረገችው ኤርፎን ከጆሮዋ ላይ ተወርውሮ እግሬ ስር ወደቀ። በንዴት የቀላው አይኔ ክቡ ፊቷ ላይ ከተደፈጠጠው አፍንጫ ስር የተመጠኑ ከናፍሮቿና በኩል የደመቁት ጉልህ አይኖቿን ሳይ ባለውበት ደርቄ ቀረው። ቁልቁል እየተመለከትኩ የምትቁለጨለጨዋ ልጅ ከላይ እስከታች እንደ ተረት መጽሐፍ ሸመደድኳት። ከትንሽዬ ክብ ፊቷ እንደ ጦር የተቀሰሩ ጡቶቿ ምንም አይተው የማያውቁ ከሚመስሉ ወገቧ የምትበላው በሙሉ ወደ ዳሌዋ የሚሄድ የሚመስለው ግዙፏን ዳሌዋ መላ ገጽታዋን በአእምሮዬ ላይ አከተምኩት። ይቅርታ ቺኮ በስህተት ነው። ፋጤ መጥቶ ነው አልኳት። ከወደቀችበት እንድትነሳ እጄን እየዘረጋሁላት ከገባችበት ድንጋጤ እየወጣች እሷን ማጸፋው መለሰችልኝ። እኔም ካለምንም ቅሬታ ተንበርክኬ በሸክም ጭምር ከወደቀችበት አንስቼ እዛ ጋር ውሃ አለ አቧራውን ታጠቢ አልኳት ወደ ጓደኞቼ እየጠቀምኩ።
ካሎትሮይ በፈገግታ ወደ እነሱ እየጠቆምኩ ሲያዩ በመገረም ደርቀው ያዩን ጀመር። ቅድም እንደ ጥንቸል ለመገላገል ሲሮጡ የነበሩት መንገደኞች በጓደኞቼ ስለተከለልኩ እንደ ጅብራ ቆመው የሚሆነውን ሲከታተሉ ነበር። እነሱም ቢሆን ያሎትሮይ ከመሬት የደባለኩትን ሰው አቅፌ ሳነሳ ሲያዩ በመገረም አፍጥጠውን ሲመለከቱኝ ምን አይነት ነገር ነው በፈጣሪ ስም? እንዴት በዚች ልጅ በተንበረከኩበት ሰፈር ልዋረድ? የሰፈሩና የጓደኞቼ የቡና መጠጫና የመቃሚያ ርዕስ ልሆን? ወይኔ ፈጣሪ እያልኩ ልጅቷን ገርመም ሳደርጋት ቸምቸም ያለውን ጥጥ የሚመስለውን ጥርሷን ብልጭ ስታደርግልኝ ለመሆኑ በዚህች ውብ ልጅ አይደለም ስሜን ነፍሴን ቢጠፋ እያልኩ ስብሰለሰል ነበር። ቅደም እንጂ ወንድም የሚለው ተስረቅራቂ ድምጿ ከገባውበት ሰመመን አስወጥቶ 2 እርምጃ እንደተራመድኩ ከኋላ የመጋኛ እንጂ የሰው ምት የማይመስል የጫማ ጥፊ አረፈብኝ። ምድር የተደፋብኝ መሰለኝ። በቁሜ ተገረደስኩ። ለመጨረሻ ጊዜ የሰማው ድምፅ ወንድ ነኝ፣ ከሴት እበልጣለሁ፣ ወንድ የሴት ራስ ነው ብለህ እጅን ከማንሳትም ሆነ ሌላ ሴትን ከሚተነኩሱ ተግባር መቆጠብ አለብን። ሴት ልጅ ከወንድ አታንስም፣ እንደውም ትበልጥ እንጂ የማትረባ አፈር ብላ ትውሻ ነህ ብለህ በወደኩበት ጥላኝ ሄደች። ከዛ በኋላ የሰፈሩ ቡና መጣጫ የኔ በሴት መመጣት ሆነ። እንደ ጦር ይፈሩኝ የነበሩ ሴቶች ከአጠገቤ ደረታቸውን ነፍተው ማለፍ ጀመሩ። ሳያችሁ ደስ አትሉኝም ብዬ አፈር የማስግጣቸው መንገደኞች አይደለም ደረታቸውን ነፍተው ማለፋቸውን ላይ ቀርተው ከተቀመጥኩበት ጉዶ ላይ አብሬያቸው ጫት የምቅመው ጓደኞቼም እንዳሉ እረሳቸዋለሁ። ሀሳቤ ሁላ ፒንክ ከለር ቲሸርትና ሰማያዊ ስኪኒ ጂንስ ያደረገችውና መሬት ላይ የተዘረረችው የጥቁር ቆንጆዋ ልጅ ላይ ነው ሀሳቤ በሙሉ። ቆይ ግን ስሟ ማን ነው? የት ሰፈር ከተማን የምትኖረው አልኩ ሳላስበው ድምፄን አውጥቼ። ጉዳዩ የገባቸው ጓደኞቼ እኔን ከመርዳት ይልቅ ክትክት ብለው ሳቁ። በዚህ ጊዜ የልጅቷን ፍቅር ወደ ጥላቻ ተቀይሮ ንዴቴን ለመወጣጫነት በንዴት ከተቀመጥኩበት ስነሳ የፖሊስ ዩኒፎርም የለበሰና ጥቁሩን ዱላ እያወዛወዘ ግራ ቀኙን እየቃኘ የሚሄደው ፖሊስ ላይ እልሄን ተወጣሁበት። ፖሊሱን ሽጉጥ ነጥቄ ስንት ዘመናት ስቀጠቅጥበት የነበረውን ቅቤ የጠገበው ጥቁሩን ዱላ በትሪ ፖሊሱ ላይ ተጠቀምኩት። ፖሊሱን እንከትከቱን አውጥቼ ለመሰወር ገና እግሬን ሳነሳ የተኩስ ድምፅ ጆሮዬን በዛው። የጥይቱን ድምፅ ተከትዬ ካለሁበት ዙሪያ ያ መከረኛ የአፈሳ መኪና የኔና ጓደኞቼን አይነት ወንበዴዎችን አጭቆ ቆሟል። ከመኪናው ፊት ሞተረኛ ፖሊሶች ሽጉጣቸውን ደቅነው በተጠንቀቅ ቆመዋል። ይሁንና አፈሳ በመጣ ቁጥር የፖሊስና ሌባ አባሮሻችንን ስለምናውቀው ለማምለጥ አልተቸገርንም። የቀን ቅዱስ ሆነና ድጋሚ ያችን አእምሮዬን ያነወለለችው ልጅ ስትመጣ ላመለጥ የተዘጋጀሁት ልጅ አለመነገሩ ረስቼ በድንጋጤ ቆም ወዳለችበት ባለ ፒንክ ለባሹ እግሬን ሳነሳ ቅድም ስቀጠቀጥበት የነበረው ዱላ ማጅራቴ ላይ አረፈ። ተዘርሬ ወደኩኝ። ወይኔ የሚለው ድምጿ ዳግም ተሰማኝ። ፍቅር አታስቢ፣ ደህና ነኝ። እጅ ለኔ ጉማሬን በተንኳሽ እንደማያስቆንጠጥ ነው። በግሩፕ ጥብ ላይ አንቺን ቀርቶ በእኔ መሰሎቹ አረመኔዎች በሰንሰለት ስገረፍ ነው የምውለው። አትደንግጪ። በዱላ ለደነዘዘ ሰውነት ይህ መተመም ሊፈጥርበት ቀርቶ መመታቱን አያውቅም አልኩ በሆዴ ያግመተመትኩትን ምን አለ በአካል ብነግራት ብዬ እየተመኘ ቀበቶዬን ጨምደድ አድርገው ወደ መኪናው ጀርባ ወረወሩ። መኪናው ላይ በኬብል ታይ እጃችን ተሳስሮ እስኪ ደማ ድረስ ከታሰረው ዱርዬዎች ውስጥ የኔ ጓደኞችም ይገኙበታል። ከነዚህ ዱርዬዎች ውስጥ አብዛኞቹ በሰንሰለትና በድንጋይ ጭምር በየሰፈሩ ጎራ እየለየን ስንጣላና ስንጎዳዳ ነበርን። የሰፈር ባለንጣዎች ነን። ነገር ግን ችግር ያዋድዳል። በተለይ ሀበሻ ፍቅሩ የሚደራው ዘር ከሃይማኖት ሳይል አንተ እኮ ደሃ ነህ ሀብታም ነህ እያለ መስፈርት ሲያወጣ በአንድነት የሚቆመም ሆነ የሚዋደደው ስህተት ሲወጣ ነው። እኛም አፈሳ ኖሮ እስር ቤት በገባን ቁጥር እንደ ጠንካራ ምሰሶ አንድ ላይ እንቆማለን። በመካከላችን ምንም አይነት ህግ የተባለ ንፋስ እንዳይገባ
ለአንድ ዓላማ እንዋደዳለን፣ እንደጋገፋለን። ለወትሮ ሁላችንም መቆያ ክፍል ነበር የሚያደርጉ። በአሁኑ ግን እኔ ከዛ ማጎሪያ ክፍል ተለይቼ ወደ ጠባብ ክፍል ተወሰድኩ። ከዚህ ሰዓትም ጀምሮ ህይወቴ ሲኦል ሆነ። ቀን ከሌሊት የፊት ጠኝ ታስሬ የፖሊሶች እጅ ማፍጣት ሆንኩ። ማን ላከ? ለየትኛው ፓርቲ ነው የምትሰራው? ለምን ፖሊሱ ላይ ጉዳት አደረስክበት? ያዘዘህ ማን ነው? በውጭ መንግስት ትደገፋለህ? የሚለው የጥያቄ ናዳዎች በእኔ ሰቆቃ ድምፅና በደነዘዘው ሰውነቴ ላይ የሚያርፈው ዱላ በሚያወጣው ድምፅ እየተዝናኑ እንደ በቆሎ እየገላበጡ ይገርፉኝ ጀመር። ከተወሰነ ሰዓታት በኋላ መናገር እስኪያቅተኝ ድረስ ተዳከምኩ። ሰውነቴ ዱላውን ቅርጽ እያተመ ተባይ እንደነከሰው ሰው ሰንበር በሰንበር ሆንኩ። ይህ ምት ቀይ ሰው ላይ ቢሆን ያረፈው ቆዳው ሳይሆን ደም ስሩን የምታዩ እስኪመስላችሁ ሰውነቱ ደም ነበር የሚመስለው። እኔ ግን ፈጣሪ ይህን አስቀድሞ አውቆ ስለነበር ጠይም አደረገኝ። የፖሊሶቹ ድብደባ እንደ ቀበሌ ስኳርና ዘይት በወረፋ ተሰልፈው እኔን ለመቀጥቀጥ እጃቸውን ያፍታታሉ። ግን ከኔ ከዱላው ብዛት ሰውነቴ ላይ ዱላው መጠንከር ጀምሯል። ምንም አልሰማህ ብሎኛል። ግን በዚህ ሁሉ ድብደባ ውስጥ ውየኔ ምስኪን ምን አባቷ ይውጣት ይሆን? ይህን ለኔ እኮ እየተጨነቀች ይሆናል። ውየኔ ባለ ድፍጥጣ አፍንጫ ባርች እያልኩ ዘላብዳለሁ። ለመጨረሻም ጊዜም የማስታውሰው በቃቸው እንጂ ልጁ ልትገድሉት ነው እንዴ የሚለው የማን እንደሆነ በውል ያለየሁት ግን የማውቀው ድምፅ ነው። ራሴን ከሳትኩበት ስነሳ ማረፊያ ክፍል ብለው የሰየሙት እኛ ደግሞ መሰቂያ የምንለው ማደሪያችንን ነው። እንኳን በሰላም ወደዚች ማረፊያ ቤት በሰላም መጣለኝ። አንደኛው ጓደኛዬ እያሾፈ ዞር በል እባክህ፣ ይህን ነው ማረፊያ የምትለው? ትኋንና ቢንቢው ሌሊቱን ሙሉ አላስተኛም ብሎን ስንቃጠል አይደል እንደምናድረው አልኩት። ተበሳጭቼ አመድ የሆነውን ሰውነቴን ለማንቀሳቀስ እየሞከርኩ ግን በኑን ሆኗል። አይደለም እንደፈለግኩ ለማንቀሳቀስ ቀርቶ ይቅርና ለመገላበጥ ከበደኝ። ህመሙ ጠዘጠዘኝ። በዚህ መሃል ግን ኤስኮባር ጠያቂ አለህ አለኝ። ዋርዲያው ማን ነው እሱ አልኩኔም ከእናቴ ውጭ ማንም እንደማይሆን እየገመትኩ። ሉሊት ላይ ነው የምትለው አለኝ መልሰው። ማንሽ ደግሞ እቺ ሉሊት እያልኩ ከተኛውበት በሁለት ጓዶቼ ተደግፌ ወደ በሩ ሳመራ ፍቅር የሚለው የአጥንቴ ፍላጭ የልቤ ትርቴ የሆነችው ትርቴ የያዘችውን ባትሪ ላይ እየነቀነቀች ስሜን ሳትጠራ በነፋሱ ሽውታ ከወራቶች በፊት ከነጎደው ህሊኔ ባትቼ ወጣሁ። ቀኖችን ወራቶችን እየተኩ በነጎደ ቁጥር ፍቅሯ እየጠነከረ ሄደ። ዛሬ ከተገናኘን አንደኛ ዓመታችን የምናክርበት ልዩ ቀናችን ነው። ለዓመት የዘለቀው ፍቅራችን ወደ ተሻለ ደረጃ ለማሸጋገር ሙሉ ዝግጅቴን ጨርሼ ቀኔን ይገልጸዋል የሚለውን ታገቢኛለሽ ወይ የሚለውን የሄኖክ አበበን ዘፈን በስልክ ከፈትኩኝ። ለዓይኔ ማረፊያ ለልቤ ትርታ ውዴ ባንቺ ፍቅር ቆየው ከተረታው። ለዓይኔ ማረፊያ ለልቤ ትርታ ውዴ ባንቺ ፍቅር ቆየው ከተረታው እየዘፈንኩ ወደ ሌላኛው የወንዲማክ ታገቢኛለሽ የሚለውን ዘፈን ተሸጋገርኩ። ውዴ እኔና አንቺ ለዚህ ቀን ደርሳለን ብለሽ አስበሽ ታውቂያለሽ? የፈጣሪ ፍቃዱንና አደረሰን። ለሁላንቺ ደስ የሚል ቀን ነው ዛሬ። ልዩ እኮ ነው ላንቺም ለኔ የነጠላው ጉዞ ማብቂያ ለዘመንሽ ለዘመኔ። የስልኬ ጥሪ ታገቢኛለሽ ወይ የሚለውን ስንኝ ከማለቱ በፊት አቋረጠው። መጨፈሬን ትቼ የደዋ ይሁን ማንነት ለማለት ኤርፎኔ እንደሰካው ከኪሴ ስልኬን ስቤ አወጣሁት። ግን ስልኩ የቤት ስልክ ነው። የምሰራበት ቢሮም ቢሆን ስልኩን ስለመዘገብኩት ላውቀው አልቻልኩም። ስልክ ቁጥሩ በተከታታይ 3 6ቶችን የያዘ ስለነበር እየቀፈፈኝ አነሳሁት። ሃሎ አልኩ። የስልኩን ስክሪን ወደ አረንጓዴው ምልክት ወደ ጎን አንሸራትቼ ሃሎ ጤና ይስጥልኝ፣ ይህ የአቶ ወንደሰን ስልክ ነው አለች። ተስረቅራቂ ድምፅ ያላት እንስት ከወደዚያኛው የስልክ ሞገድ በኩል። በዚህ ጊዜ ሌሎች ስልኮችን እየተደወሉ መሆኑ የስልኬ ድምፅ እየተሰማኝ እኔም የደዋዩ ማንነት ለማየት የስልኩን ስክሪን ላይ አፈጠጥኩ። የተደወለው ከዱባይ ነበር። ማነው ደግሞ ከዱባይ የደወለው ብዬ
የተደወለውን ስልክ ካላነሳ ወደ ተስረቅራቂዋ ድምፅ ሐሳቤ መለስኩ። አዎ እንደሰነኝ፣ እባክሽ ምን ልርዳሽ አልኳት። አሁንም ዌይቲንግ የሚገባው የዱባይን ስልክ ቁጥር እያየው። እኔ የምደውለው ከጥቁር አንበሳ ሆስፒታል ነው። ባለቤቱ የአብስራ ጉዳት ደርሶባት እዚህ ሆስፒታል ገብታለች። እባክዎ አሁኑኑ ሊመጡ ይችላሉ ብላ በደስታዬ ቀን መርዶ ረዳችኝ። ከእጄ ላይ ስልኬ ተንሸራቶ ወደቀ። እኔም ስልኬ ሲወድቅ ተነቅሎ ጆሮ ላይ የቀረው ኤርፎን አስከትዬ ወደ መሬት ተዘረገፍኩ። ከዚህ በኋላ የሆነውን አላውቅም። ራሴን ከሳትኩበት ነፍስ ዘርቼ ስነቃ እጆቼ ላይ ግሉኮስ ተሰክተዋል። ጓደኞቼ ከበውን በጭንቀት ይጉለጨለጫሉ። እኔ አሁንም ምን እንደተፈጠረ በቅጡ ለማስታወስ ስጣጣር ስልኬ በድጋሚ ጮኸ። ወንድሜ እባክህ እስኪ እቺ ልጅ ከቅድም ጀምሮ ነው ደጋግማ እየደወለች ያለችው፣ አስቸኳይ ነው፣ የአብስራን በተመለከተ የማደርሰው መልእክት አለን የምትል እያለ ስልኩን አንስቶ ሰጠኝ። ምን አውቄ ስተዋቸው የረሳሁት መስሎ ነበር አይደል ኤስኮባር፣ አስታውስ እስኪ ያልኩህ አንተኔ ካልኩ የማንም አትሆንም ነበር ያልኩ። እኔ ግን የደስታችሁን ቀን ስጠባበቅ ነበር። ይህ አሁን ሰዓቱ ደርሶ በደስታችሁ ቀን የልቤ ትርታ ብለህ የምትጠራትን ውድህን በስለት ሰውነቷን ወንፊት አድርጌልሃል። ተራ ያንተ ነው። አሁን እኔ ሊሉት አላወከኝም ማለት ነው። ህይወት ከዚህ ችለት ጀምሮ ነው የምትበጠበጠው። በየደረስከበት በሙሉ እየተከታተልኩ ደስታህን እነሳዋለሁ አለችኝ በረጅሙ ሳቋን እየለቀቀችው። ክፍል 2 ይቀጥላል። ላይክ፣ ሼር፣ ሰብስክራይብ በማድረግ ለወዳጅ ዘመድ ያጋሩ።